ተጋግበል አይደለም የግበል አካላቱን ይችል ነው አንተ አስገደደኝ አትበል አስሬ አካላቱንም ይዘን ምንድነው ወደ እናንተ ልናደርስ ያሰብነው መልሳለን ብዙዎቻችሁም ስትሉኝ የነበረው ነገር አለ። ሰላም 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 ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘው ዛሬ በአዲስ ነገር መጥቻለሁ። ዛሬም በወንድማችን በሳሚ ጉዳይ ነው። ዛሬ እንግዲህ የመጣሁት እንግዲህ በሳሚ ጉዳይ በጣም ብዙ ወንድሞቻችን የተጨነቁ በዚህ ጉዳይ ላይ ደግሞ ዘላለም ገብቶበታል። እንግዲህ ዘላለምን በሳሚ ጉዳይ ላይ እንግዲህ ሚስት ነኝ ምንድን ነኝ የተባለች ሴት እንግዲህ አላቅም ምን ብዬ እንደምጀምርላችሁ ማለት ነው። በመጀመሪያ ግን ቪዲዮውን ስትጀምሩ ፕሊስ ላይክ አድርጉ። ሰሞኑን በጣም ቀዝቅዞብኛል፣ ለምን እንደሆነም ባላቅም ላይክ ብታደርጉልኝ ደስ ይለኛል፣ በቅንነት ማለት ነው። ገና ስትጀምሩ ከእናንተ ምንም የሚቆጥርባችሁ ነገር ስለሌለ መልካም ልበቅን የሆናችሁ እህት ወንድሞቼ ላይክ አድርጉልኝ ማለት ነው። በተረፈ እንግዲህ ዘላለም በሳሚ ጉዳይ ላይ እየሰራ ነው ያለው። በጣም በሚያሳዝን ሁኔታ ሳሚ ያለበት ሁኔታ በጣም ከባድ ነው። አላቅም ከምን እንደምጀምርላችሁ። እንግዲህ ኤርሚያስም በአንድ በኩል እንትናም ሞት ደግሞ አሁን ልዑል ማን ነው ዘላለም ሰሞኑን ራሱ ያለበት ሁኔታም አይታችኋል። በሳሚ ጉዳይ ደግሞ በጣም ሰው የሚያስፈልገው ሰዓት ላይ ነው። ኤርሚያስ ብቻውን አልቻላቸውም። ለኤርሚያስ ሰው ቀጥረው ኤርሚያስን ለማሳዝ እንግዲህ ትናንት ዕለት ማታ ብሏል። ኤርሚያስ በተኛበት ከስንት ሰዓት ነው? 6 ሰዓት ምናምን ማለት ነው በኢትዮጵያ እና እንግዲህ በዛ ሰዓት ቤት አንኳኩተው መጥተው እነዚሁ ሳሚን ያገቱት ሰዎች ማለት ነው። ጭራሽ እኔ በጣም ኢትዮጵያ ውስጥ ከሚገርመኝ ነገር ሰውም አግተው ሰውም እያሰቃዩ ደግሞ ንጹሐን ደግሞ ቤታቸው አንኳኩተው ሂደው ሰውን ለመያዝ ሰውን ለማሰቃየት የሚሞክሩት ነገር አላቅም። በሳሚ ጉዳይ ላይ ሰሞኑን በስልኩም እንግዲህ ቴክስት እያደረጉልኝ በውስጥ እየጻፉልኝ ነበር ብሏል። ሳሚ ስራውን እንዲያቆም ማለት ነው። ሳሚ የሚሉትን ልጅ መፈለግ ካላቆም በራስህ በህይወትህ ላይ ትፈርዳለህ ብለው እንግዲህ በሳሚ በኤርሚያስ ላይ ብዙ ማስፈራሪያዎች እየመጡበት ነበረ። እሱ ግን እንግዲህ ኤርሚያስ አንዴ ሊሞት ነው አንዴ እንደዚህ ነው የሚሉት እንግዲህ በየቀኑ የሚያያዙት ልጆች ስለ ሳሚ ሞት ስለ ሳሚ እንትን ሲያወሩ በጣም አልቻለም። በቃ ከአቅሙ በላይ ሆነበት። ያለው አማራጭ እንግዲህ ልዑላችንም ነግሮት ነበረ። ልዑል ያለበት ሁኔታም የራሱም ጉዳይ ትንሽ ከባድ ነው። እያያቸው ነው። ሁሉም በየራሳቸው እየተሯሯጡ ነው። ሞር ደግሞ ዘላለም ደግሞ ትንሽ ያኛውን ስራ ትቶ የሳሚ ጉዳይ ቅድሚያ እንትን ማለት አለበት፣ ህይወቱን እናትርፍ ብለው እንግዲህ ልክ እንደደወለለት እንግዲህ ዘላለምም ሳሚ እንትን ያለችው ሴት ሚስቱ ስለ ሳሚ የምታውቀው ነገር አለ ተብሎ እንግዲህ የሳሚን ሚስት ነበረ ዛሬ እንትን ሲላት የነበረ። በእሷ ዙሪያ ደግሞ ያሉ ሰዎች እንግዲህ እቺ ሴት እኔ በሴት ልጅ ልፈርድ ወይም እንትን ልል አይደለም። እኔ ዝም ብላችሁ ካያችኋት በጣም ነው እንትን የምትለው፣ ፍራቻም አለባት የሆነ እንትንም አለባት። የምታወራቸው ነገሮች ሁሉ በጣም ነው እኔ አላቅም። ብቻ እግዚአብሔር ይጠብቀው ወንድማችን ሳሚ። ኤርሚያስ ከአቅሙ በላይ ሲሆንበት ነው ለዘላለም አሳልፎ ማለት ዘላለምም እንትን ሆኖ አይደለም፣ ግን ደግሞ ሲተባበሩ እነዚህ ሰዎች ደፍረው ቤታቸው ድረስ አይመጡም። ከአንድ ሳምንት በፊት ኤርሚያስ መናገር አልፈለግም ለማናቸውም ቤት እህቱ ጋር ያለችበትን እንግዲህ አፈላልገው አንደኛ ነገር ዝም ብላችሁ ካያችኋቸው ወንጀለኞች በምን እንደሚጎዷችሁ ታውቃላችሁ? በአካባቢያችሁ ያሉ ሰዎች ዘመዶቻችሁ፣ ወንድሞቻችሁ እነሱን እንትን ለማለት ነው፣ ለማጥቃት ነው። በእነሱ ዙሪያ ነው የሚሄዱት። ስራ እየሰራ ያለው እዚህ ጋር ኤርሚያስ ነው። በኤርሚያስ ዙሪያ ደግሞ ምን አገባት እህቱ። እህት ቤተሰብ ለምን በዚህ ጉዳይ ያስገባል? ይሄኛው ወንጀለኛ ስለሆነ ነው ስራውን እንትን እያለለት ያለው። ወንጀለኛ ካልተባለ
አይተሽ እንደንትን የምታልፊው ከሆነ ነገ ጠዋት ከአንቺ ከእኔ ቤት እንደሚመጣ ምን ዋስትና አለ? ሞት ደግሞ ስህተታቸውን እንኳን አምነው እንኳን መቀበል አይችሉም። ሽንፈት አይወዱም። ሁልጊዜ ሰውን እየረገጡ መኖር ነው የሚፈልጉት። እና አሁን ዛሬ ይሄ ዘላለም መግባቱ በዚህ በሳሚ ጉዳይ ላይ እኔ በጣም ደስ ብሎኛል ከምነግራችሁ በላይ። ሚኪ ማን ነው? ሚኪም በእርግጥ ያግዛቸዋል፣ ግን ደግሞ ሚኪ ደግሞ የዘላለም የልዑልም ጉዳይ ስላለበት ከሱም ጋር ሰው ያስፈልገዋል። እያንዳንዱ የሚሰሩት ስራ እንግዲህ ታውቃላችሁ፣ ሰው ከሌላችሁ ባዶ ናችሁ። በምንም ስትሄዱ ከጎናችሁ የሆነ ሰው የሆነ እንትን ያስፈልጋችኋል እና እየተባበሩ እንግዲህ ሳሚን ለማትረፍ እንግዲህ እየታገሉ ነው፣ እየሞከሩ ነው። እናንተም በጸሎታችሁ አስቧቸው። ደግሞ የዛሬው ትንሽ ከባድ ነው። እንግዲህ ይቺ ሴት የምታወራው ነገር ሙሉ በሙሉ እንደ እውነት ከሆነ እንዴት ብዬ እንደምነግራችሁ እኔ አንዳንድ ጊዜ የምሰማው ነገር በጣም ይቀፈኛል። በጣም ነው እንትን የሚላችሁ የሆነ ከሰው ተፈጥራችሁ በዚህ ልክ ጭካኔ፣ በዚህ ልክ እንትን የምናየው ነገር ነው። እያያችሁ ለመፍረድ ሶሪ አይታችሁ ዝም ለማለት እንኳን አትችሉም። ነገሩ በጣም አላቅም ነው። መጨረሻችን እግዚአብሔር ያሳምረው። የኛ ነገር ከቀን ከቀን የምናየው ነገር በጣም ከባድ ነው። ዘላለም ደግሞ ከገባበት እንግዲህ ሳሚ ካለበት ችግር ይወጣል ብዬ አስባለሁ ከተባበሩ። እነዚህ ሰዎች ሳሚ ብቻውን ነው ብለው ነው እንደዚህ እያደረጉት ያሉት። ምንም እንኳንም ቢሆንም በችግርም በምንም እነሱ አይነጣጠሉም ሲጀመር። አንደኛ ነገር ከዚህ ከሳምንት በፊት ኤርሚያስ ብዙ ነገሮች ደርሰውበት ነበረ። ግን ደግሞ ወላ ለልዑል ወላ ለዘላለም ለማንም ለሚኪም አልተናገረም። ምክንያቱም እኔው ራሴው እንትን እንዳልኩት እኔው ልጨርሰው፣ በእኔ ችግር ማንም ሰው መግባት የለበትም እንዳይጎዱ በማለት እንግዲህ ችግሩን በውስጥ ራሱ ይዞ እያስፈራሩት እንኳን ወንድሙን ሳሚን ለማደን አንድ ቀን እንትን አላለም፣ አላቆምም ማለት ነው። እየሰራ ነው። ግን ደግሞ የዛሬው ትንሽ ከባድ ነው። ምን እንደምላችሁ ራሱ ግራ ነው የሚያጋቡ። የእውነት ሰው በገዛ እንትናችሁ በዚህ ልክ እንትን ሲል ያማል በጣም። አንዳንዴ እኛ እንደ እንትን የምናወራው ነገር ሰውየው በቦታው ላይ ደግሞ ምን ያክል እየተሰቃየ እንደሆነ አይደለም። ይህን ሁሉ ቀናት ሳሚ ከጠፋ እንግዲህ ስንት ቀናት ሆኗ። ይህን ሁሉ ቀናት ይቅርና ለአንድ ሁለት ሶስት ቀን እንኳን አንድ ቤት ውስጥ ተዘግቶብሽ ምን ያክል እንደሚያም ከባድ ነው። ገና ስታስቡት ራሱ ይከብዳል። እንግዲህ እግዚአብሔር አንዳንዴ ላያስችል አይሰጥም። ባለበት እንግዲህ ወንድማችን ሳሚ ፈጣሪ ይጠብቀው እያላችሁ እናንተም በጸሎታችሁ አስቡ። እኔ ምንም ማለት አልፈልግም። የእውነት አንዳንዴ ነገሩ እየከበደ ነው የመጣው። በተለይ በሳሚ ጉዳይ ላይ ደግሞ ብዙዎቻችን ለምን እንትን አላሉ የምትሉ ሰዎች አላችሁ። ሁሉም በየራሱ ስራ የአቅማቸውን እየደከሙ እየለፉ ነው ያሉት፣ እየሰሩ ነው። ሰው ደግሞ አንዳንዴ መረዳት አለብን ብዬ አስባለሁ። ልዑልም ካለበት ችግር አሁን ነው አዲስ አበባ የመጣው። አዲስ አበባም ከመጣ በኋላ እንግዲህ የራሱንም ስራ ፋታ አይሰጡትም። ምን አይነት እንትን ውስጥ እያስገቡት እንደሆነ እያያችሁ ነው። እና ያስቸግራል ብቻ በዛም አለ በዚህም እግዚአብሔር ባለበት ይጠብቃቸው፣ ክፉ ነገር ያርቅላቸው ወንድሞቻችን። ሳሚም እንግዲህ ከተባበሩ እነዚህ ወንድሞቻችን አንድ ከሆኑ በቅርቡ ካለበት ችግር ያወጡታል ብዬ ተስፋ አደርጋለሁ። ይቺ ሴት ዛሬ ደግሞ ዘላለም የያዛት እንደምታወራው ከሆነ ሚስቱ ናት ተብላለች። እንግዲህ እስኪ የእውነት ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ። እነሱ ሲጀመር ከተባበሩ ምንም ነገር የሚያቅታቸው ነገር የለም። የፈለገው ነገር ይሁን
ያው በፊትም ሳሚ ማነው ስሙ ኤርሚያስ ብቻውን በእርግጥ አሉ ልጆች ግን ደግሞ ከአቅማቸው በላይ የሆኑ ሰዎች እየመጡ እያስፈራሩ ቢሮ ድረስ እየመጡ መኖሪያ ቤታቸው ድረስ እያስፈራሩ በስልካቸው በምን እያስፈራሯቸው ያው እነሱም አስፈራርተውኛል ብለው ሳሚን መፈለግ አላቆሙም፣ እያቆሙ ነው። ግን ደግሞ አንድ ላይ ከሆኑ እያንዳንዱ ነገር ይስተካከላል ብዬ ተስፋ አደርጋለሁ። ይህ ሁሉ ነገር እኔ ለምን እንደሆነ አላውቅም። የሰው ልጅ ስቃይ ለምን መቼ ነው የሚያቆመው? ግን ወገን በተለይ እኛ ሀገራችን ላይ በሰው ሀገር መከራ፣ በአገር ውስጥ መከራ እንደው ፈጣሪ ሆይ በቃ ይበለን። በስመ አብ መንፈስ ቅዱስ። አሁንስ ለመስማት ስታዩት ራሱ ዝግዝን ነው የሚላችሁ። በቃ እያያችሁ የሰው ልጅ ጭካኔ፣ አረመኔነት ስታዩ ሰው መሆናችሁን ትጠላላችሁ። እግዚአብሔርን ስልኬ ነው አንዳንዴ ስልክ ባይኖር ደስ ይለኛል። በቃ ምንም ካላየሽ ምንም የሰው ልጅ ጭካኔ የሰው ልጅ እንትን በገዛ መወለድ ቋንቋ ነው። ከነገራችን ላይ የትም ይሁን የትም ሰው በመሆኑ ብቻ ልናከብረው ይገባል። በዚህ ልክ ጥላቻ፣ በዚህ ልክ እንትን እኔ አላቅም፣ ምን እንደመጣብን አላቅም። እግዚአብሔር ብቻ ሁሉንም ነገር ያስተካክልልን። እንደው የድሮ የጥንቷን ፍቅር የሆነችውን ኢትዮጵያን ያምጣልን እያላችሁ ጸሎት አድርጉ ለሀገራችን። የሀገሩም ሰላም ይመስለኛል ሰውም እርስ በርሱ እንደዚህ አይነት ነገሮች የሆነ እንትን የሚልብን እና ሰላም ነው ለሁሉም ነገር። ሳሚ ወንድማችንን ባለበት እንግዲህ ፈጣሪ ይጠብቀው። ወንድሞቻችን እየተሯሯጡ ካለበት ችግር ለማስወጣት እንግዲህ የአቅማቸውን እየሞከሩ ነው። በተረፈ እንግዲህ ልዑላችንም በሳሚ ጉዳይ ላይ እንግዲህ ሞክራለሁ ብሏል። ያለውን ማስረጃ ምንም የእሱ ስራ ለትንሽ ጊዜ ማቆም ቢሆን ሳሚ ያለበት ችግር እናስወጣዋለን ብለዋል። ያው እነሱ እርስ በርሳቸው በውስጥም ስለሚያወሩ እኛ ችግር የለውም። እኛ ደግሞ እንደ ሶሻል ሚዲያ ተጠቃሚ ስትሆኑ ደግሞ ሁሉንም ነገር ከዛም ከዚህም እያደረጋችሁ ነገሮችን በደንብ በተለይ ለኔ ተመልካቾች ብዙ ጥያቄ ስለምትጠይቁ በሳሚ ጉዳይ ላይም በፊትም በሚኪ ማነው ሚኪ አልኩኝ በኤርሚያስም ብዙ ነገሮችን ስትሉ ነበር። እኔም እንግዲህ እያጣራሁኝ ወደ እናንተ ማድረሴን አላቆምኩም ማለት ነው። እናንተ ግለት ላይክ አታረጉም። እንደ እውነቱ ከሆነ እኔ መረጃ ለማምጣት ለፍቼ ደክሜ ጥርት ያለ ነገር አምጥቼ ለእናንተ እያሳየው፣ እናንተ ግን ላይካችሁ እጅግ በጣም እስካሁን ድረስ ስንት 20 ሺህ እንኳን ሰብስክራይብ ማስገባት አቅቷችኋል። የእውነት 20 ሺህ እንደው ሰው 100 ይላል 200 ይላል። 100 ቀርቶ እንደው 20 ሺህ ብታስገቡ ምን አለበት ወገን? እስኪ ሰብስክራይብ አድርጉ። ሰሞኑን ደግሞ ቀዝቅዛችኋል። ሲጀመር ቪዲዮ ስትጀምሩ ላይክ ብታረጉ ቫይራል ከወጣ ሰብስክራይብን በጣም ይጨምርልኝ ነበር። አብዛኞቻችሁ ገብታችሁ ዝም ብላችሁ ሰምታችሁ ስለምትወጡም ይመስለኛል፣ ላይክ ስለማታረጉ ይመስለኛል እንትን ቅዝቅዝ ያለው። በቻላችሁት አቅም እንግዲህ ልለምናችሁ ላይክ አድርጉ። እኔ ብዙም ታውቃኛላችሁ እንግዲህ ስገባም የመጣሁባት ጉዳዩን አውርቼ ከመውጣት ውጭ እንደዚህ አርጉ እንዲህ አርጉ እንደዚህ ሰብስክራይብ እንደዚህ አርጉ አልልም። ማለት ማስቸግራችሁ የሆነ የምጨቀጭቃችሁ ነገር እየመሰለኝ ነው ዝም እምላችሁ እንጂ ጠፍቶብኝ ምናምን አይደለም። ሰው ማስቸገር ምናምን የሚሉት ነገር ስለሆነ ነው። እንግዲህ ደስ ያላችሁ አድርጉ። እኔ ብዙም አልጫናችሁም። ካላችሁ አድርጉ፣ ካላላችሁ ገብታችሁ በማየታችሁ ብቻ በጣም ነው የምናመሰግነው። እንግዲህ በሳሚ ጉዳይ ላይ ስትጨነቁ የነበራችሁ ሰዎች እንግዲህ ሚስቱ ያለውን ነገር ሁሉን ነገር ለልዑል ማነው ወይኔ ልዑል ነው ተሎ የሚመጣልኝ ለዘላለም ሁሉንም ነገር ነግረዋለች። ሳሚም እንግዲህ ያለበት ሁኔታ ይሄ ነው። ለማንኛውም ጋይዝ የዛሬው ቪዲዮአችን ይህን ይመስላል። የሳሚም ነገር እንግዲህ መጨረሻውን እግዚአብሔር ያሳምርለት፣ ባለበት ፈጣሪ ጠብቀው ወንድማችን እያላችሁ ጸሎት አድርጉለት።
ለጀግኖቻችንም እንግዲህ መልካም እድል እየተመኛችሁ በኮሜንት ስር አስተያየታችሁን ጻፉልኝ። በተረፈ ሰላማችሁ ብዝት ትርፍ ትርፍ ይበልልኝ። አስቴር ይሄን አስተካኪ የምትሉኝ ካለም ጥያቄም ካላችሁ መጠየቅ ትችላላችሁ። ሰላማችሁ ብዝት ይበልልን። እንወዳችኋለን። ባይ